በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በክርስቶስ ክርስቲያን በወልድ ወለደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች ወደደንና ባከበረን ፍቅሩን እስከ መቃብር ድረስ በገለጠልን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምንሰነበታችሁ እንደምንከረማችሁ አሜን። አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር አምላካችን በጎ ፈቃድ እና አምላካችን ቸርነት እንግዲህ ከዕለተ ትንሣኤው ጀምሮ ሀሳቦቹን አጠር እያደረገን እያየናቸው ነው ያለ ነው። የተወደዳችሁ ልዑል እግዚአብሔር ቤተሰቦች እንደ እግዚአብሔር ፈቃድ ዛሬ ሁለት ቀናትን በአንድነት የምናይ ይሆናል። እሱም ዕለተ ሐሙስ ወይም ደግሞ የአዳም ሐሙስ የተባለችውንና ዕለተ ዓርብን ቤተክርስቲያን ተብላ የተጠራችውን በአጭር ለማየት እንሞክራለን። ለግንዛቤ ያክል ግንዛቤ ለማስጨበጥ ያክል ስለሆነ ሁላችሁ እንድትሰሙ የሚደርሳችሁ ደግሞ ሼር እንድታደርጉ ለጓደኞቻችሁ ለእህት ወንድሞቻችሁ እንድታደርሱ በልዑል እግዚአብሔር ስም ማሳሰብ እወዳለሁ። የተወደዳችሁ ልዑል እግዚአብሔር ቤተሰቦች እንግዲህ በቤተክርስቲያናችን ስርዓት መሰረት ከመጀመሪያዋ ዕለት ከዕለተ ትንሣኤ ጀምሮ ማዕዶት ብለን ከማዕዶት ደግሞ ቶማስ ብለን ከቶማስ ደግሞ አልዓዛር ብለን አምስተኛዋ ዕለት ለፍጥረት አምስተኛዋ ዕለት ዕለተ ሐሙስ ወይም ደግሞ አዳም ሐሙስ ተብላ የምትጠራ ናት። እንግዲህ አዳም የሚለው የመጀመሪያው ሰው እንደሆነ ይታወቃል። አዳም ዘፍጥረት 1:6 ላይ ንግበር ሰብአ በአርአያነ ወበአምሳሌነ እግዚአብሔርም ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ተናገረ አለ። ተናግሮም አልቀረም። ከሰባት ባህሪ ወይም ደግሞ ከአራቱ ባህሪያተ ሥጋ አምስተኛ ባህሪ ነፍስ እግዚአብሔር አምላክ ፈጠረው። አራቱ ባህሪያተ ሥጋ እሳት፣ ውሃ፣ ነፋስ፣ አፈር ወይም መሬት የሚባሉት ናቸው። ሶስተኛዋ ወይም ደግሞ አምስተኛዋ በሶስት የምትከፈል የነፍስ ባህሪ የተባለችው በሶስት የምትከፈል ናት። ለባዊት፣ ነባቢት፣ ሕያዊት ተብላ የምትጠራው ናት። አሳቢ፣ ተናጋሪ፣ ዘላለማዊ ማለት ነው። ከሰባት ባህሪ የተፈጠረ በእግዚአብሔር አርአያና አምሳል የተፈጠረ ክቡር የሆነው የፍጥረት ሁሉ የበላይ ተደርጎ የተፈጠረ የሰው ልጅ ነው። ታዲያ የሰው ልጅ ክብሩን የሰው ልጅ ጸጋውን ባለማወቁ በተፈጠረ በገነት ደግሞ ይኖር ዘንድ ከተፈቀደለት 1000 ዓመት ቆይቶ ከ1000 ዓመት በኋላ እንዲታደስ እግዚአብሔር ፈቃዱ ቢሆንም ነገር ግን በገነት የተቀመጠችዋን ያችን ዕፀ በለስ አትብላ ሲባል ዕፀ በለስን በመብላቱ ሞትን እንደሚሞት አስቀድሞ ነግሮት ነበር። ሕግን በመተላለፉ አዳም ከገነት ተባረረ። ከገነት ከወጣ በኋላ ደግሞ እግዚአብሔር አምላክ ገነትን በሱራፊ መልአክ አስጠበቃት። አዳም አባታችን በገነት 7 ዓመት ከ3 ወር ከ17 ቀን ተቀምጧል። እናታችን ሔዋን አባታችን አዳም በገነት ይህንን ከኖሩ በኋላ ከገነት ወጥተዋል ማለት ነው። እንግዲህ በዘፍጥረት ምዕራፍ 3 ከቁጥር 15 ጀምሮ ሰፊ ሐሳብን የምናይ ነው የሚሆነው። በመጽሐፈ ኩፋሌ ምዕራፍ 4 ከቁጥር 16ም ዘፍጥረት 3:23ም እንደዚሁ በዚህ ሐሳብ ላይ ሰፊ መረጃዎችን የምታገኙ ነው የሚሆነው። አዳም አባታችን የ30 ዓመት ጎልማሳ ተደርጎ በተድላ በደስታ እንዲኖርባት በገነት ፈቃዱ ቢሆንም የእግዚአብሔር አዳም ግን ከተሰጠው ሕግና ትእዛዝ በመተላለፉ ከገነት ተባረረ። ከገነት ስለተባረረ ደግሞ ከእግዚአብሔር ጋር ተጣላ ማለት ነው። ሕግን በማፍረሱ ከእግዚአብሔር ከአምላኩ ጋር ሲጣላ እግዚአብሔር አምላኩን ደግሞ ጠየቀ። ምን ብሎ? ጌታ ሆይ አምላክ ሆይ ማረኝ፣ ይቅር በለኝ ብሎ አዳም አለቀሰ። እግዚአብሔር አምላክም የአዳምን ልመና፣ የአዳምን ጸሎት፣ የአዳምን ጸጸት፣ የአዳምን መመለስ እግዚአብሔር አምላክ አየ፣ ተመለከተ። ካየም ከተመለከተም በኋላ እግዚአብሔር አምላካችን ለአዳም ለአባታችን ቃል ገባለት። ምን የሚል? በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እመ ወለተ ወለትከ ብሎ በሐሙስ ዕለት ከልጅ ተወልጄ ከ5 ቀን ተኩል በኋላ መጥቼ አድንሃለሁ፣ ሞትህን በሞቴ ግርፋትን በግርፋቴ እለውጠዋለሁ፣ ቀይራለሁ ብሎ ቃል ኪዳን ገባለት ማለት ነው። ይቺ ዕለት
አምስተኛ ዕለት ናት ብለናል። ለፍጥረት አምስተኛ ዕለት ናት። የፍጥረት መጀመሪያ ዕለተ እሁድ ናት። የፍጥረት ደግሞ አምስተኛዋ ዕለት ዕለተ ሐሙስ ናት። በዚህም ዕለት ደግሞ እግዚአብሔር አምላካችን አስቀድሞ በመጽሐፈ ቀሌምንጦስ ላይ ተጽፎ እንደምናገኘው በአምስተኛው ቀን ከአምስት ቀን ተኩል በኋላ ወይም 5500 ዘመን ከተፈጸመ በኋላ ከልጅ ልጅ ተወልጄ 5 ቀን ተኩል በኋላ መጥቼ አድንሃለሁ ብሎ ቃል በገባለት መሰረት ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ 33 ዓመት ከ3 ወር በምድር ላይ ተመላልሶ በዕፀ መስቀል ላይ ተሰቅሎ ሞትን በሞቱ ሻረ። በሲኦል ሲሰቃዩ የነበሩትን ነፍሳት ሁሉ ከሲኦል ጠራርጎ ወደ ገነት መለሰ ማለት ነው። በሞቱ ሞታችንን፣ በቁስሉ ቁስላችንን፣ በመገረፉ ግርፋታችንን ለወጠ፣ ሻረልን። እንግዲህ አዳም አባታችን በገነት ይህን ያክል ጊዜ እንደኖረ አይተናል። አዳም አባታችን በዚህ ምድር ላይ ከተፈጠረበት ጊዜ ጀምሮ 930 ዓመት እንደኖረ ይነግረናል መጽሐፍ። 930 ዓመት ያክል በምድር ላይ ኖሯል። ከዛም በኋላ ደግሞ እግዚአብሔር አምላካችን አዳምን ይሞት ዘንድ ስለፈረደበት የሥጋ ሞት ከ930 ዘመን በኋላ ተፈጽሞበታል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለባትም ያቺ ራስ ቅል ጎልጎታ የተባለችው ቀራንዮ የተባለችው አዳም የተቀበረባት ናት ብለው አበው እንደሚያስተምሩ በዛ ስፍራ ላይ አዳም እንደተቀበረ የሚነገር ነው። ስለዚህ እግዚአብሔር አምላካችን ያ ከአዳም ከአባታችን ጀምሮ የነበረው በዚህ የሞት ወይም ደግሞ ኃጢአት ወደ ዓለም ስለመጣ በሰው በኩል ስለመጣ እንግዲህ የአዳም ዘሮች ሁሉ አዳምን ብዙ ተባዙ ምድርን ሙሏት ብሎ በዚህ በመጽሐፈ ኩፋሌ ምዕራፍ 4 ከቁጥር 16 ከቁጥር እንደውም ደግሞ ዘፍጥረት 3:23 ላይ ብዙ ተባዙ ያለውን ቃል ሳይቀይር በምድር ላይ እንዲበዙ እግዚአብሔር አምላክ ፈቃዱ ሆነ። ነገር ግን ከአዳም ልጆች መካከል ክፋት፣ ምቀኝነት ከመጀመሪያ ጀምሮ የመጣ ስለሆነ አቤልን ቃይል ወንድሙን እንደገደለ እናያለን። እንግዲህ እግዚአብሔር አምላክ ደግሞ ያንን ሁሉ መከራ፣ ያንን ሁሉ ችግር፣ ያንን ሁሉ ውጣ ውረድ፣ ያንን ሁሉ ጉስቁልና ያስወግድ ዘንድ የሰው ልጅ በቸርነትና በምሕረት ጠብቆ ከወጣበት ልጅነትን ክብርን ካጣበት ስፍራ መልሶ ያገባው ዘንድ በምሕረት በቸርነቱ የሚታረቀው ዘንድ መጥቻ አድንሃለሁ ብሎ ቃል ስለገባለት ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ አድኖታልና ይቺ ዕለት በሐሙስ ዕለት ወበመንፈቀ ዕለት እንዳለ ይቺ ዕለት አምላካችን ክርስቶስ ቃል በገባለት መሰረት አዳምና የአዳም ልጆች የዳንበት ስለሆነ ይችን ዕለት አባቶቻችን ቤተክርስቲያን አዳም ሐሙስ ተብላ እንድትጠራ ሰርተውልናል፣ ስርዓት አስቀምጠውልናል ማለት ነው። እንግዲህ በሌላ በኩል ደግሞ ይቺ ሐሙስ እስራኤል ዘሥጋ ከፈርዖን ባርነት ነፃ ከወጡ በኋላ ደግሞ ፋሲካቸውን የሚያከብሩባት ወይም ደግሞ የአይሁድ የፋሲካ በዓል የሚከበርባት የማለፍ የመሻገር ጊዜ የሚከበርባት ወይም ዕለት ናት ማለት ነው። የአዳም ልጆች ይህንን ፋሲካቸውን እስራኤል ዘሥጋ ፋሲካቸውን የሚያከብሩባት ስለሆነ ማለት ነው። የአይሁድ የፋሲካ በዓልም የቂጣ በዓላቸውም የሚያከብሩባት ዕለት ስለሆነች ፋሲካችን ክርስቶስ ስለሆነ ደግሞ ፋሲካችን ክርስቶስ ደግሞ በዚች በሐሙስ ዕለት ደግሞ ቅዱስ ሥጋውንና ክቡር ደሙንም የሰጠበት ለቅዱሳን ሐዋርያት የሰጠባት ዕለት ናት። ይቺ ዕለት የአዳም ሐሙስ ትባላለች። ክርስቶስ እንግዲህ ጸሎተ ሐሙስ ላይ ስናከብር አዳም ሐሙስ እንደምትባል፣ አዲስ ኪዳን ሐሙስ እንደምትባል አይተናል። ሐዲስ ኪዳን ሐሙስ ትባላለች፣ ጸሎተ ሐሙስ ትባላለች። በጸሎተ ሐሙስ ጊዜ ማለት ነው። ሐዲስ ኪዳን ሐሙስ ትባላለች እና በሐዲስ ኪዳን ይቺ አዳም ሐሙስ ተብላ ተጠርታለች ማለት ነው። በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ሥጋውን ቆርሶ አመስግኖ ቆርሶ ሰጣቸው። ይህ ስለ እናንተና ስለ ዓለም የሚቆረሰው ሥጋዬ ነው ብሎ ቆርሶ እንደሰጣቸው ደሙንም ደግሞ አመስግኖ
ይህ ስለ እናንተና ስለ ዓለም የሚፈሰው የአዲስ ኪዳን ደሜ ነው ብሎ እንደሰጠ ይህ ስለ ዓለም ሁሉ ቤዛ የሆነ ዘንድ የመጣው ክርስቶስ ቅዱስ ቁርባንን የመሰረተባት ዕለት የሰው ልጆች ሁሉ የመዳን ቃል የተነገረበት የመዳን ውጥን የተጀመረበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአይሁድ ተላልፎ የተያዘበት ታላቅ ዕለት ናት። ይቺ ደግሞ ስለ አዳም ተላልፎ የተሰጠባት ዕለት ናትና ይቺ የአዳም ሐሙስ ትባላለች። ተላልፎ የተሰጠባት ስለ አዳም ኃጢአት፣ ስለ አዳም በደል፣ ስለ አዳም መተላለፍ ክርስቶስ በቀደመው ሰው አዳም ምክንያት ሞት ወደ ዓለም ቢመጣ በሁለተኛ አዳም በክርስቶስ ደግሞ ሞት ተወገደልን ማለት ነው እና ሁለተኛው አዳም የተባለ ክርስቶስ ነው። ስለዚህ አዳም ሐሙስ ተብላ ትጠራለች ማለት ነው። ያዳነን በሞቱ ሞታችንን ይሻረልን ፈጣሪ ዓለማት መጋቢ ፍጥረታት የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ነው። እንግዲህ ዕለተ ዓርብ ደግሞ ሁለተኛዋ እንግዲህ ቤተክርስቲያን ተብላ ነው የምትጠራው። ዓርብ እንግዲህ የሰው ልጆች ሁሉ መዳን፣ የሰው ልጆች ሁሉ ሰላም፣ የሰው ልጆች ሁሉ በረከት የተገኘበት፣ ሰው ከእግዚአብሔር ጋር የታረቀበት፣ ገነት የተከፈተችበት፣ ሰው ከሲኦል ወደ ገነት የተመለሰበት፣ ወንበዴው እንኳን ሳይቀር ቀድሞ ወደ ገነት የገባባት ዕለት ናትና ይቺ ዕለት እጅግ የሰው ልጅ አስቀድሞ ወደ ዓለም የመጣበት በእግዚአብሔር አርአያና አምሳል የተፈጠረባት ዕለት እንዲሁም ደግሞ ዳግም ወደ እግዚአብሔር መንግስት ወይም ደግሞ ወደ ገነት ወደ ቀደመ ክብራችን ወደ ቀደመ ሰላማችን ወደ ቀደመው ቤታችን የተመለስንባት አዳምና የአዳም ልጆች ሁሉ ሰላምን ያገኙባት ዕለት ናት። ይቺ የሰላም ዕለት፣ የበረከት ዕለት፣ የቸርነትና የምህረት ዕለት ሰው ዳግም ወደ ገነት የተመለሰባት እንዲሁም ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ክብሩ የተገለጠባት ዕለት ናት። ይቺ ዕለት ፀሐይ የጨለመችበት፣ ጨረቃ ደም የለበሰችበት፣ ከዋክብት የረገፉባት፣ አለቶች የተሰነጠቁባት፣ መቃብራት የተከፈቱባት፣ የቤተ መቅደስ መጋረጃ የተቀደዱባት ዕለት ናት። ወንበዴው ወደ ገነት የገባባት ሱራፌ መልአክ ማነህ ብሎ ቢጠይቀው ከወንበዴዎች መካከል ነኝ እንጂ አብርሃም፣ ይስሐቅ፣ ያዕቆብ እንዳልካቸው አይደለሁም ብሎ የተናገረባት ነገር ግን የደሙ ማኅተም በእጁ ላይ ስላለ ወደ ገነት የገባባት ዕለት ናትና በቸርነቱና በምሕረቱ ጠብቆ ኃጢአት በደላችንን ሳይመለከት በይቅርታው የመለሰንና የጠራን ልጆቹ ያደረገን መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። ቅዱስ ጳውሎስ ወደ ኤፌሶን ሰዎች በላከው መልእክቱ ምዕራፍ 2 ከቁጥር 19 ጀምሮ ስታዩ እንግዲህ ሳለ ከእንግዲህ ወዲህ እናንተ ከቅዱሳን ጋር ባልደረቦችና የእግዚአብሔር ቤተሰቦች እንጂ እንግዶችና መጻተኞች አይደላችሁም ማለት እንግዶችና መጻተኞች አይደላችሁም፣ በነቢያትና በሐዋርያት መሰረት ላይ ታንጻችኋልና አለ። በነቢያትና በሐዋርያት መሰረት ላይ ምን ብላችኋልና? ታንጻችኋልና። የሕንፃው ማዕዘን ራስ ድንጋይም ኢየሱስ ክርስቶስ ነው አለ። የማዕዘኑ ራስ ኢየሱስ ክርስቶስ ነው አለ። የማዕዘኑ ራስ ማን ነው? ኢየሱስ ክርስቶስ ነው። እርሱ ሕንፃውን ሁሉ የሚያምንበት የእግዚአብሔር ቤተ መቅደስ ግንብ የሚያግድበት ነው። እናንተ በመንፈስ ቅዱስ የእግዚአብሔር ማደሪያ አያችሁ፣ የእግዚአብሔር ማደሪያ ልትሆኑ በእርሱ ታነጻችኋል። አያችሁ፣ የእግዚአብሔር ማደሪያ ልትሆኑ በማን ታነጻችሁ? በእርሱ በማን? በኢየሱስ ክርስቶስ ታነጻችሁ። በእውነት ያነጸን ዳግም የሰራን ዳግም ያነጸን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቤተ መቅደስ እንግዲህ ዕለተ ዓርብ የክርስቶስ ክቡር ሥጋው ክቡር ደሙ የተፈተተባት የተቆረሰባት መስቀል ስለ ዓለም ሁሉ ድህነት የወንበዴዎች መቀጣጫ የወንበዴዎች መሰቃይ የነበረው መስቀል ዳግም ክርስቶስ ግን በተሰቀለባት ጊዜ ለሰዎች ሁሉ መዳኛ ይሆን ዘንድ ክርስቶስ የተሰቀለባት ዕለት ናት። እንግዲህ መስቀል ኃይላችን፣ መስቀል ቤዛችን፣ መስቀል መድኃኒታችን፣ መስቀል የነፍሳችን መዳኛ ነው ብለን እንድንጠራ የሆንበት ሰው ዳግም ወደ እግዚአብሔር መንግስት ወደ እግዚአብሔር ህብረት ወደ እግዚአብሔር ሰላም የተመለሰባት ታላቅ ዕለት ናት። ዕለተ ዓርብ ማለት ነው እና ይቺ ዕለት ቤተክርስቲያን ትባላለች።
ቤተክርስቲያን መባሏ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ተወልዶ 33 ዓመት ከ3 ወር በዚህ ምድር ላይ ተመላልሶ ወደ ቀራንዮ በቤተልሔም የተወለደው ክርስቶስ ወደ ቀራንዮ ሄደ። ካህናት አባቶቻችን ዲያቆናቱ በቤተልሔም ያዘጋጁትን የክርስቶስን ስጋውን እና ደሙን ወደ ቤተ መቅደስ ወይም ወደ ቀራንዮ ይዘውት ይሄዳሉ። ቤተ መቅደስ ቀራንዮ ናት። ክርስቶስ ስለ ዓለም ሁሉ ሰላም፣ ስለ ዓለም ሁሉ ድህነት ሲል በቀራንዮ አደባባይ ላይ ስጋውን እንደቆረሰ ደሙን እንዳፈሰሰ ቤተ ክርስቲያን መሰረቷ ክርስቶስ፣ ጉልላቷ ክርስቶስ ነው። ቤተ ክርስቲያን ቀራንዮ ናትና ቤተ ክርስቲያን ትባላለች። በደሙ የገዛት በደሙ የመሰረታት መሰረቷ ክርስቶስ፣ ጉልላቷ ክርስቶስ የሆነላት ደግሞ ቤተ ክርስቲያን ናት። የዚህች ቤተ ክርስቲያን ልጆች ያደረገን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክርስቶስ የጠፋውን አዳምን ፈልጎ የጠፋውን አዳምን ያድነው ዘንድ በቀራንዮ አደባባይ ላይ 6666 ጅራፍ ተገርፎ ሐሞትና ከርቤን ቀላቅለው በስንግ አጠጥተውት አክሊለ ሦክ የሾህ አክሊል በራሱ ላይ ደፍተውበት በወንበዴዎች መካከል ሰቀሉት። ያ ስፍራ ደግሞ የራስ ቅል ጎልጎታ የተባለው ቀራንዮ ናት። ቀራንዮ ደግሞ ቤተ ክርስቲያን ናት። የሰው ልጆች ዳግም ወለድኳችሁ እንዳለን ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደን ወደ ክርስቶስ መንግስት ወደ ክርስቶስ ህብረት የምንቀላቀልባት የክርስቶስን ማዳን የክርስቶስን ቸርነት የምናገኝባት ዳግም ልደትን የምናገኝባት በስጋችን እንኳን ብንሞት ወደ እግዚአብሔር እስክንጠራ እስከ ዳግም ምጽአት ድረስ የምናርፍባት የተቀደሰች ስፍራ መሰረቷ ክርስቶስ ጉልላቷ ክርስቶስ የሆነላት ሙሽራዋ ክርስቶስ የሆነላት ሙሽሪት ቤተክርስቲያን ናትና ይቺ ቤተክርስቲያን ደግሞ እንግዲህ በሐዋርያትን በነቢያትና በሐዋርያት መሰረት ላይ ታንጻቸዋል እንዳለ ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን አይደል? ምን ነው ጸሎት ሃይማኖት ስናደርስ ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን። በቅድስት ቤተክርስቲያን ምን ስለሚደረግ ለኃጢአት ስርየት የሚሆን ጥምቀት የሚገኝባት ለኃጢአት ስርየት የሚሆን ከእግዚአብሔር ጋር የምንገናኝበትን መንገዳችን እውነተኛው ፍለጋ ክርስቶስ ያለበት ክርስቶስ የሚገኝበት ስጋው የሚቆረስበት ደሙ የሚፈስበት አማናዊ የክርስቶስ ስጋና ደም የክርስቶስን ስጋና ደም የምንቀበልበት የምንበላበት የምንጠጣበት አደባባያችን መሰረቷ ጉልላቷም ክርስቶስ የሆነላት ቅድስት ቤተክርስቲያን ናትና የዚህች የቅድስት ቤተክርስቲያን ልጆች ያደረገን አምላካችን ክርስቶስ ስሙ ለዘላለም የተመሰገነ ነው። ስለዚህ ቅድስት ቤተክርስቲያን ምን ተብላ ተጠራች ማለት ነው? ዕለተ ዓርብ ስትሰየም ቤተ ክርስቲያን ተባለች ነው። እና ህንፃዎቹ እኛ ነን። ህንፃ እንግዲህ ቤተ መቅደስ በዋናነት ቤተ መቅደስ ወይም ቤተ ክርስቲያን ሶስት አይነት ነው። የክርስቲያን ስብስብ አንዱ ቤተ ክርስቲያን ነው። ሁለተኛው ቤተ ክርስቲያን የክርስቲያን አካል የአንድ ክርስቲያን የአንድ በክርስቶስ የሚያምን ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለደች ክርስቲያን አካል ማንነት ቤተ መቅደስ ይባላል። ሶስተኛው ቤተ መቅደስ ደግሞ ህንፃ ቤተ መቅደሱ ነው። በህንፃ ቤተ መቅደሱ አንተሙ ታቦቱ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ ማደሪያዎች ናችሁ እንዳለን ቅዱስ ጳውሎስ ይህም በዚህ በኤፌሶን መልእክቱ ምንድን ያለን የእግዚአብሔር ማደሪያ ልትሆኑ በእርሱ ታነጻቸዋለን። ያነጸን በደሙ የገዛን በደሙ የዋጀን እንደው ከውድቀታችን ያነሳን ህማማችንን ድካማችንን ያስወገደልን ህይወትና ሰላምን የሰጠን ምሕረትና ቸርነትን ያደለን የድንግል ማርያም ልጅ ኢየሱስ ክርስቶስ ነውና ስለዚህ አዳም ሐሙስ ብለን ቤተ ክርስቲያን ብለናል። አዳም በዕፀ በለስን በመብላት ምክንያት ከገነት ቢወጣም በዕፀ መስቀል ላይ የተሰቀለው እንግዲህ ዕፀ በለስን የእንጨት ፍሬን በልቶ አዳም ሞተ። ዕፀ ሕይወት የተባለውን ክርስቶስን በልተንና ጠጥተን እንድን ዘንድ ክርስቶስ ዕድል ፈንታ ሰጠን። ለዚህ ነው በቅዱስ ኤፍሬም በውዳሴ ማርያሙ በእንተ ሔዋን ተሐጽኦ ተገነት ወበእንተ ማርያም ድንግል ተርኅበ ለነ ዳግመ ከፈለነ ንብላ ዕፀ ሕይወት እንዳለ በቀደመችቱ በሔዋን ምክንያት የገነት ደጅ ተዘጋ፣ ዳግመኛ ስለ ድንግል ማርያም ተከፈተልን ካለ በኋላ ይህንን ሐሳብ ነው እንፈልገው። ምን አለ? ዳግም ከዕፀ ሕይወት እንበላ ዘንድ ማደለናል። ዕፀ ሕይወት የተባለ ክርስቶስ ነው። ዳግም አዳም ዕፀ ሕይወትን ቢበላ ኖሮ ይታደስ ነበረ።
አዳም እና እኛ ልጆቹ የታደስነው በጌታችን በአምላካችን በኢየሱስ ክርስቶስ ነው። ቤተ ክርስቲያንን የሰጠን ደግሞ ክርስቶስ ነው። ልጅነትን የምናገኝባት ደግሞ ቤተ ክርስቲያን ናት። እርሱ ደግሞ መሰረቷም ጉልላቷም እርሱ ነውና እግዚአብሔር አምላካችን የዚች ቤተክርስቲያን ልጆች ስላደረገን በደሙ ስለገዛን በደሙ ስለዋጀን ምሕረትና ቸርነትን ይቅርታና ሰላምን ስላበዛልን በሕይወትና በጤና ስለጠበቀን ከባርነት ቀንበር ስላላቀቀን ልጆቹ ስላደረገን ልጆች እንጂ ባሮች አይደላቸውም ያለን ማደሪያዎቹ እንሆን ዘንድ የፈቀደልን ልዑለ ባሕርይ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። አምላካችን እግዚአብሔር ሁላችንንም በምህረት በቸርነቱ ይጠብቀን። እንደ እግዚአብሔር መልካም ፈቃድ ደግሞ ሁለቱን ሌሎቹን ዕለታት ደግሞ ከነገ ጀምሮ የምናይ ይሆናል። እግዚአብሔር አምላክ ሁላችንን የሚጠብቀን